ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የራያው የድሮን ድብደባ እያነጋገረ ይገኛል። ትናንት ማለዳ ላይ በህወሓት ኃይሎች ላይ በተፈጸመው ተከታታይ የድሮን ጥቃት ከባድ ኪሳራ መድረሱ ተሰምቷል። በጥቃቱ 2 የህወሓት ከፍተኛ ወታደራዊ አዛዦች ስለመገደላቸው አሁን የወጣው መረጃ አረጋግጧል። ከድሮን ጥቃቱ በኋላ ህወሓት አዲስ ጥቃት ለመክፈት ሙሉ ዝግጅት እያደረገ እንደሚገኝ የሚገልጽ አዲስ መረጃም ተሰምቷል። በዝርዝር የምናስደምጣቸው ቀዳሚው ዘገባችን ይሆናል። ወዲህ ደግሞ የኤርትራ ወታደራዊ መኮንኖች፣ ደህንነት ኃላፊዎች እንዲሁም ደግሞ የጦር መሳሪያዎችን ወደ ኢትዮጵያ በስፋት እየገቡ እንደሚገኝ አንድ ዘገባ ይፋ አድርጓል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ዛሬ ያጋራው አዲስ ሀተታ እያነጋገረም ይገኛል። ተቋሙ በዚህ ሀተታ በዛላምበሳና አካባቢው የኤርትራ ወታደራዊ መኮንኖች እንዲሁም ከባባድ የጦር መሳሪያዎችና ወታደሮች በስፋት ወደ ኢትዮጵያ ድንበር እየገቡ ነው ብሏል። አስደንጋጩን መረጃም እናጋራቸዋለን። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናቸው ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። ተመስገን ጌታቸው፣ የታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናቸው በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸው ከፍተኛ ቁጣን ቀስቅሷል። አሳዛኙን መረጃ እናስደምጣችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ትናንት ማለዳ በራያ በተፈጸመው የድሮን ድብደባ ከፍተኛ የህወሓት ወታደራዊ አዛዦች መገደላቸውን የሚገልጽ ሪፖርት ወጥቷል። ከዚህ በተጨማሪም ህወሓት ሌሊቱን አዲስ ጥቃት ለመሰንዘር ትዕዛዝ መስጠቱን የሚገልጽ መረጃም እየተሰማ ነው። ደቡባዊ ትግራይ ላይ በድሮን የታጠቀው የህወሓት ኃይል በፌዴራል መንግስት ላይ ጥቃት ለመሰንዘር የመጨረሻ ዝግጅቱን እያደረገ እንደሚገኝ ተሰምቷል። ከቡድን እስከ ከባባድ መሳሪያዎች ታጥቆ ጥቃት ለመክፈት የተዘጋጀው ይህ ቡድን በተፈጸመበት የድሮን ጥቃትም ከፍተኛ ኪሳራ ነው ገደው ተብሏል። ትናንት ረፋድ በተፈጸመው የድሮን ጥቃት የህወሓት አርሚ 26 ወታደራዊ አመራሮች ተገድለዋል። ጥቃቱ የተፈጸመው ህወሓት ከሻዕቢያና ከፋኖ ጋር ቅንጅት በመፍጠር አዲስ ጥቃት ለመሰንዘር ሲዘጋጅ በነበረበት ወቅት ላይ ነው። በድሮን ጥቃቱ የአርሚ 26 ኮርስ ያውም ክፍለ ጦር ስር የሚገኙ ሻለቃዎችና ሬጅመንት አመራሮች መገደላቸው ለማዕከላዊ መንግስቱ ቅርበት ያላቸው የመረጃ ምንጮች ዘግበዋል። ጥቃቱ የተፈጸመው በትምህርት ቤት ውስጥ በተሰበሰበ የህወሓት ኃይል ላይ ሲሆን በአካባቢ የጦርነት ዝግጅት እንዳለም ይታወቃል። ህወሓት ከድሮን ጥቃቱ በኋላ ማምሻውን በወጣው መግለጫ ከራሱ የወጡ ከዳተኞች እያስጠቁት እንደሚገኝ ቁጣውን ገልጿል። ከራሱ የወጡ አካላት ከብልጽግና ጎን ተሰልፈው እየወጉት መሆኑን የሚገልጸው የህወሓት መግለጫ ስለ ራያው ድሮን ጥቃት ግን ያለው ነገር የለም። ራያ ላይ ወታደራዊ አመራሮቹ ጭምር በድሮን የተመቱበት ህወሓት በመግለጫው ከራሱ የወጡ ታጣቂዎች አፋር ክልል መሽገው ተደጋጋሚ ጥቃቶችን በቅርቡ እንደከፈቱበት ገልጿል። አፋር ክልል የሚንቀሳቀሰው የአራ መሬት ታጣቂ ከብልጽግና ጋር እጅና ጓንት ሆኖ እየተኮሰብኝ ነው ያለው ቡድኑ ከመተኮስም አልፎ አስተኳሽ ሆኖብኛል በማለትም ከሷል። እንደሚታወሰው ህወሓት አስተኩሶብኛል፣ ከፌዴራል መንግስት ጎን ሆኖ እየወጋኝ ነው ያለውን ኃይል ከቀናት በፊት ጥሪ አቅርቦለት ነበር። ጥሪ ወደ ትግራይ ተመልሰው እየተዘጋጁበት ላለው ጦርነት ከጎኑ ተሰልፈው ብልጽግናን እንዲወጉ ቢሆንም ታጣቂው ኃይል ግን ከመንግስት ጎን ቆሞ ራሱን ህወሓትን መውጋትን መርጧል። ቡድኑ ማምሻውን ባወጣው መግለጫ ለተፈጸመበት ጥቃት ምላሽ ለመስጠት ዝግጅት ላይ መሆኑን አሳውቋል። ቡድኑ ህወሓት ከሽሬና እስከ ራያ የገጠመውን ጥቃት ሲከትሎ መደናገጥ ውስጥ መግባቱን የሚያመላክቱ መረጃዎች ወጥተዋል። የራያው የድሮን ጥቃት የተፈራውን ጦርነት ሊቀሰቅሰው እንደሚችል የተገለጸ ሲሆን ወታደራዊ ፍጥጫዎችም ክፉኛ ይለዋል። የራያው ግንባር ውጥረት አሁን ላይ ወደ ተሟላ ጦርነት ሊያመራ እንደሚችል ከስፍራ የወጡ መረጃዎች አመላክተዋል። ምናልባትም ሌሊት ህወሓት አዲስ ጥቃት ለመሰንዘር የተዘጋጀ እንዳለ ነው መረጃዎች የጠቆሙት። በሌላ በኩል ደግሞ ሻዕቢያ የኢትዮጵያን ታጣቂ ኃይሎች ከመደገፍ አልፎ ግልጽ የሉዓላዊነት ጥሰት እየፈጸመ ነው ሲል የኢትዮጵያ ውጭ ጉዳይ ኢንስቲትዩት ባሰራጨው ጽሑፍ ከሰሰም። በጽሑፉ በዛላምበሳና አካባቢው የኤርትራ ወታደራዊ መኮንኖች እንዲሁም ደግሞ ከባባድ የኤርትራ የጦር መሳሪያዎች መግባታቸውንም ጠቁመዋል። በኢትዮጵያ ሰሜናዊ ድንበር ላይ እየታየ ያለው እጅግ አደገኛ ክስተት በኤርትራ ወታደራዊ አቅምና በኢትዮጵያ የውስጥ ግጭት መካከል ያለው ልዩነት መደብዘዙ ነው ብለዋል ጽሑፉ። በዛላምበሳና አካባቢው የኤርትራ ወታደራዊ መኮንኖች እንዲሁም ከባድ የጦር መሳሪያዎች መኖራቸውንም የሚጠቁሙ መረጃዎች የኤርትራ ተሳትፎ ከተለመደው ባለስልጣናት ከተለመደው ድጋፍ ያለፈ መሆኑን ያሳያል ሲል
ኢንስቲትዩቱ በድረገጹ ላይ በወጣው ጽሑፍ ከሷል። በኢትዮጵያ ሰሜናዊ ድንበር እየታየ ያለው እጅግ አደገኛ ክስተት በቀላሉ ከኤርትራ ጋር ሌላ ግጭት ሊፈጥር የመቻሉ ጉዳይ ብቻ አይደለም ብለዋል። ይልቁንም በኢትዮጵያ ውስጥ የውስጥ ግጭትና በውጭ ጥቃት መካከል ያለው ልዩነት መደብዘዙ ነው። ለዓመታት በሰሜን ኢትዮጵያ የነበረው አለመረጋጋት በሁለት አንጻራዊ በሆኑ የተለያዩ ማዕቀፎች ሊወራበትም ይችል ነበረ። አንደኛው የሀገር ውስጥ የታጠቁ አካላትን የፖለቲካ ክፍፍሎችንና በኢትዮጵያ ውስጥ የተከሰተው ግጭት መዘዙ የሚመለከት ነበረ። ሌላኛው ደግሞ ከኤርትራ ጋር ያለውን የሀገራት ግንኙነት የሚመለከት ነበረ። አሁን ላይ ያንን ልዩነት ጠብቆ መቀጠል ከጊዜ ወደ ጊዜ ከባድ እየሆነ መጥቷል ብሏል ጽሑፉ። በኢትዮጵያ ባለስልጣናት የተገለጹት የቅርብ ጊዜ ሁነቶች በኢትዮጵያ ሰሜናዊ ድንበር ላይ የኤርትራ ጣልቃ ገብነት መኖሩን የሚያሳይ አሳሳቢ መረጃዎችንም ይጠቁማል ይላል። የኤርትራ ወታደራዊ አባላት፣ የደህንነት መኮንኖች፣ ከባድ የጦር መሳሪያዎችና ከኢትዮጵያ የታጠቁ አካላት ጋር ቅንጅት መኖሩን የሚገልጹ ሪፖርቶች እንደ ዛላምበሳ ባሉ ሁሉ አካባቢዎች የኤርትራ ወታደራዊ ባለስልጣናት መገኘታቸውን ከሚጠቁሙ መረጃዎች ጋር ተዳምሮ አሁን ላይ ሁኔታው ከተለመደው የፖለቲካ ድጋፍ ወይም በተዘዋዋሪ መንገድ በፕሮክሲ ከሚደረግ እገዛ እጅግ የላቀ ተሳትፎ ደረጃ ላይ መድረሱን ያሳያል ሲል የሁኔታውን አሳሳቢነት ጠቅሷል። የጉዳይ አሳሳቢነት ኤርትራ የፌዴራል መንግስቱን ለሚቃወሙ አካላት በምታደርገው የተለመደ ድጋፍ ላይ ብቻ ሳይሆን የኤርትራ መንግስት አባላትና ወታደራዊ አቅሞች በቀጥታ በኢትዮጵያ ግዛት ውስጥ እየተንቀሳቀሱ ሊሆን የመቻሉ ድል ላይም ነው ብሏል። ጽሑፉ ይቀጥልና የኤርትራ ቀጥተኛ ወታደራዊ ተሳትፎ የኢትዮጵያን የውስጥ ደህንነት ቀውስ ወደ ሀገራት ግጭት የሚቀይር ሉዓላዊነት ጥያቄም ነው ብሎታል። ኢትዮጵያ በምታሳየው ትዕግስት የሉዓላዊ ግዛቷ መሸርሸር ተአማኒ ማስረጃዎችን በማቅረብ ሉዓላዊነቷን ማስከበር ይኖርባታል በማለትም ጽሑፉ ምክረ ሀሳቡን ሰንዝሯል። ነገር ግን ይህ ገደብ የታለፈ ከሆነ ችግሩ ስልታዊ ባህሪ ይቀየራል ያለ ሲሆን ቀደም ሲል በዋናነት እንደ ኢትዮጵያ የውስጥ የደህንነት ፈተና ተደርጎ ሊወሰድ ይችል የነበረው ጉዳይ ከጊዜ ወደ ጊዜ የሉዓላዊነትና በሀገራት መካከል ያለ የኃላፊነት ጥያቄ እየሆነ መጥቷል። ቀጥተኛና ተጠያቂነትን የሚያስከትል የውጭ ሀገር ወታደራዊ ተሳትፎ በደጋፊና በተሳታፊ መካከል ያለው ልዩነት የሚያደበዝ ሲሆን ሁኔታውን በሀገራት መካከል የሚደረግን የኃይል አጠቃቀም ወደ ተደረገው ዓለም አቀፍ የሕግ ማዕቀፍ ይበልጥ ያስጠጋዋልም ብለዋል። ስለሆነም የኢትዮጵያ ስልታዊ ተግባር ድርብ ይሆናል የሚለው ጽሑፉ አንደኛው ታማኒነት ባለው ማስረጃ እውነቶችን ተጠያቂነትን ማረጋገጥ ሲሆን፣ ሁለተኛው ደግሞ የሚታየው ትዕግስት የሉዓላዊነት ግዛት ድንበሮቿን መሸርሸርን እንደ መቀበል ተደርገው እንዳይተረጎም ማድረግ ነው ብሏል። በመሆኑም ዋናው ጥያቄ ከእንግዲህ ኤርትራ አዲስ አበባን የሚቃወሙ ኃይሎችን እየደገፈች ነው ወይንስ አይደለም የሚለው ሳይሆን ይልቁንም የኤርትራ ጣልቃ ገብነት የኢትዮጵያን የውስጥ ደህንነት ቀውስ የሀገራት ግጭት ባህሪን መያዝ የሚጀምርበት ገደብ አልፏል ወይንስ አላለፈም የሚለው መሆን አለበት በማለትም ተደምጧል። ከሰሞኑ ኤርትራን በተመለከተ እንደ ሆርን ሪቪው የውጭ ጉዳይ ኢንስቲትዩት ተቋማት የሚሰራጩ ጽሑፎች በኢትዮጵያና በኤርትራ መካከል ያለው ውጥረት እጅግ መጋነኑና ከቁጥጥር ውጭ ሊወጣ መሆኑን የሚያመላክት እየሆነ መጥቷል። በቀጣይ መረጃችን በጉራጌ ዞን በሽኬ ወረዳ 3 ወጣቶች ፋኖ ናቸው ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። በማዕከላዊ ኢትዮጵያ በጉራጌ ዞን በሽኬ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ የታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናቸው በሚል ወንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ገልጸዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው አበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሃን ዜጎች የተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደተፈጸመባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸውን የተሰማው የግፉ አፈጻጸም በዚህ ብቻ አላበቃም። ገዳዮች የሟቾቹን አስከሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጻል ማንም ሰው አስከሬናቸው እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ለሚዲያችን ቃላቸውን የሰጡት አንድ የአካባቢው ነዋሪ ናቸው። በዚህ ምክንያት የተገደሉ ሰዎች እጃቸውን እንኳን ሳይፈታም ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስከሬኖቹ በተለይም ጭንቅላታቸው አካባቢ በመመታቱ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለመለየት የሚያስቸግርና አሰቃቂ እንደነበር
እንደነበር ተሰምቷል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።